ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ትላችሁ የመጣ ነው እንግዲህ የአርቲስት ፉናን ሆድሮ ሽምግልና ነው። እንግዲህ መሬት ያንቀጠቀጠ ሽምግልና ነው። መቼም አበባ ተንቆጠቆጠ ነው ምላችሁ በሲኖ ነው የተጫነላት አበባ። ኦሮበካችሁ በልካችሁ ነው የዚህ አገር አርቲስቶቹ ባካችሁ አሁንም ጥጋባችሁ አልወረደላችሁም እንዴ? ማንም ውርጋት ቲክቶከር እየመጣ ዝናውንም ቀማችሁ፣ ብሩንም ቀማችሁ፣ ማስታወቂያውንም ቀማችሁ። አሁንም ጥጋባችሁ አልወረደም እንዴ? ሽምግልና መሬት ማንቆጥቀጥ፣ ሰርግ መሬት ማንቆጥቀጥ፣ አረገዝኩ መሬት ይንቆጠቀጣል። የአጥር ወፍ አትስማሽ መሬት ይንቆጠቀጣል። ስትወልዱ መሬት ይንቆጠቀጣል። ኧረ ተረጋጉ በቃ በእግዚአብሔር እንዴ! ሌላው አያግባ እንዴ? ሌላው ሽማግሌ አይላክ እንዴ? እናንተ ሞት ስለሞደቻ ሴቶች እኮ መሬት ጥበባቸው እኮ እናንተ በአይሱዙ በሲኖ አበባ ታስጭናላችሁ። ከዛ ሎኛ ፍቅረኞች፣ ሎኛ ሚስታቸው፣ ሎኛ እህቶች አጎር አስጨነቁ። ለኔም አይሱዙ ካልመጣልኝ አበባ ይሄ ልብ ቅርጽ ይሄን እንትን ግብዳ ቤት የሚያክል ፎቅ የሚያክል አበባ ለኔም ካልተጫነልኝ ይላል። ኦሮ ባካቸ እኛ እንኳን አበባ ሙሉ ሲኖ ልናስጭኖላችሁ እንትን ሲኖ ሙሉ አበባ ወይ ደግሞ አይሱዙ የሚያክል አበባ ልናስጭኖላችሁ ቆርታ ሲኖ ሙሉ አሸዋ አስደፉልን ብትል ብር የለንም። ሶማንያ ሺህ ብር ጎብታል ሲኖ ሙሉ አሸዋ ሲኖ ሙሉ አፈር ለአትክልት ፈልጓለሁ ብትለው 15000 ብር 20000 ብር ጎብታል። አፈር ራስ አፈር ማስደፋት አንችልም እንኳን ሲኖ ሙሉ አበባ። ስለዚህ ሁላችን እንደ አቅማችን እንኖር። ያለንበትን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ ታውቁታላችሁ። ኦቨራክት አታድርጉ። መሬት አይጥበባችሁ። በቃ ያጥር ወፍ አትስማሽ ጭንቅ፣ ለዚህ ለሽምግልና ጭንቅ፣ አረገዝኩኝ ጭንቅ። ግማሾቻቸው ባዶ ሆዳችሁን ምንድነው ሆዳችሁን አንቆብዳችሁ ወጥራችሁ ትመጡብናላችሁ። ስታረግዙ ራቁት ፎቶ የምትነሱ አርቲስቶች አላቸው እና በሁሉኛን አትዋስጨሉ። እንቁልልጭ የማነ ነው አበሻ። አንተ ስትራብ፣ አንተ ስትጠማ፣ አንተ ስትራብ፣ አንተ ስትጎላታ እኛ ዓለማችን እያየን ነው። ምንድን ነው እኛ መሬት ጦበናል ነው? ምንድን ነው ፍላጎታችሁ? ምንድን ነው ማስቆናታችሁ ነው? እንቁልልጭ መሆኑ ነው? ምን መሆናችሁ ነው? እንደዚህ መሬቱን ለማስጨነቅ የምትሞክሩ? ስለዚህ በልካችሁ ነው፣ በልካችሁ ነው። አርቲስቶች፣ የዚህ አገር አርቲስቶች መሬት ጦባችኋል። እኔ ደግሞ ድንቅ የሚለኝ የኢትዮጵያ የፊልም ኢንዱስትሪ ምን መሰላችሁ? ድንቅ የሚለኝ ነው ነግራችኋለሁ። ወንዶቹ ቲያትር ይሰራሉ፣ የቴሌቪዥን ድራማ ይሰራሉ፣ የሬዲዮ ድራማ ይሰራሉ፣ ፊልሞች ይሰራሉ። አሁንም ከአውቶቡስ ጋር ነው የሚጋፉት። ከአውቶቡስ ጋር ይጋፋሉ፣ ታክሲ ጋር ይጋፋሉ፣ ከህዝብ ጋር ግፊያ ነው። በታመሙ ቁጥር እርዳታ ልመና ነው። ወንዶቹ ወግስቁልና ነው የሚኖሩት። 40 ዓመት 50 ዓመት ፊልም ኢንዱስትሪ ላይ ቆይቶ ሴቶቹ በ4 ዓመት በ5 ዓመት ሰማይ የምትተኮሱት እንዴት ነው? ብሎ እንደው ጥያቄ ነው። ምንድነው ይህች ዓለም ለኢትዮጵያ አርቲስቶች ለሴቶቹ ለብቻ የምታደላበት? ፍትሃዊ አይደለችም ይቻላል። ምንድነው የተለየ ኳሊቲ ምንድነው ያላቸው ከወንዶች የተለየ? የምትነዱት መኪና ይዘጉንናል ሴቶች አርቲስቶቻችን። ምንጩ ይጣራል። ምንጩን እናጣራው። ለዚህ ቢፋ እናድርገው። ይቁርጣችን ስልክ አንዴ ልሞልስ። የደራ ወሬ ሲዝሙ ለዘለ ይሮሽኛል። ምንድን ነው እና እኔ ሽይሞቻጭ እኔ እኮ አትሰርጋ አልልም። በእናንተ ኪስ እኛ እንወዝበትም። ግን እንቁልልጬ ነው ወይ አንተ አበሻ? አንተ በብሔር ትጎዳደላለህ፣ በሰፈር ትተራረዳለህ፣ ሬሳ ሜዳ ይወድቃል። እኛ ግን ይኸው አበባ በአበባ ሞልካችን አበባ፣ ሰርጋችን አበባ፣ ሽምግልናችን አበባ። እንቁልልጬ ነው። ዶክትሬት ዲግሪ ይዘህ እኮ ዛሬ ሰዎች ሽምግልና ላይ እናንተ የምታደርጉትን ሽምግልና በዶክትሬት ተሞርቀው 3ኛ ዲግሪ ይዘው ማአት እውቀት ይዘው እኮ እሱን አይደለም አንድ በግና ውስኪ ልኮ እኮ ሽምግልና ማግባት እኮ ኢትዮጵያ ውስጥ እኮ ከባድ ፈተና ሆናል እኮ። ዶክተር ደሞዝ ስንት ነው? እዚያ ኮር ነው ዶክተር። ኢንጂነሮች ስንት፣ ሚኒስተሮች ስንት ነው ደሞዛቸው? ከየት ነው ብር የምታገኙት? እንደው ይቅርታ በተለይ ሴቶች ወንዶችን ተዋቸው ነው እዚህ ጠብሻ ብቻ። ከየት ነው የምታገኙ?
ትልልቆችን አይደለም ይቆርጣ በነገራችን ጣውሻ ምንቻልካቸው እነዚህ ወጣቶች እነሱም የሚሰሩትን ጆካኛ ስለምናቅ እንጂ አዛውንቶቹ ክብር ይገባቸዋል። እውነት በውትድርና ኢትዮጵያ ውስጥ ያጎለገላቸው አሁን ሰሞኑን አዶናይ በስማቸው ሊኖግድ ቢዝነስ ሊሰራባቸው ተፍተፍ የሚሉም ትልቅ አዛውንት አርቲስት አለ እና እነሱ የሁሉ ዓመት ደግሞ ለፍተው በውትድርና እሱን አንድ ሙሉ ቪዲዮ እሰራበታለሁ ከአዶናይ ጋር አገናኝቼ እሱ ሌላ ጊዜ ሙሉ ቪዲዮ እሰራበታለሁ። ግን እንዴት ነው ሴቶቹ እንደዚህ ማለት የጮነቃችሁ ለምንድን ነው? እና እንቁልልጭ ነው ወይ የፈለጋችሁት? ሰው እንደ ቤት ነው እንጂ እንደ ጎረቤት አይኖርም። እናንተ የፈለጋችሁ ወይ አትቁረጹት፣ በቃ አትቁረጹት። ማዕት እናቶች በየመንገዱ የተራቡ የተጠሙ የተንገላቱ መንገዱ አያሳልፍም። በአሁኑ ጊዜ ልብ የሚሰብር ነገር ሁሉ ነው የምታዩት። በመንገዱ ስትሄዱ ልብ የሚሰብር አርቲስቶቻችን ግማሾቻቸው ቂጣችን እይልን፣ ህዝቡ ዳሌያችን እይልን፣ ጡታችን እይልን፣ ምን ኢትዮጵያ ፈዘዛችሁ ትላላችሁ። አርቲስቶቻችን ግማሽ ምን ሰማዩ ዝቅ ምድሩ ለምን ከፍ አይልም ትላላችሁ። እናንተ የሆነ ነገር በሆናችሁ ቁጥር ሌሎቹም እነዚህ ትልልቅ አርቲስቱ ተብዬች ዝነኛ ተብዬች እነሱ ድንኳን ሰባሪ ሆኖ ቁጭ ብላል። አንዱያውን ደህና ወጥና ነጭ ድንኳን ካየው እኔ ከመኪናም ወርደስ ሳይገባ አይቀሩ ሳይጠሩ ሁሉ የሚመጣ ሳይጠራቸው ሁሉ የሚመጡ ነው የሚመስልኝ። በቃ አፍረት ቀርቷል። ሽምግልና የሚሄደው 4 ሰው 5 ሰው ነው። በቃ አለቀ። የእናንተ ሴትነት የእናንተ ወንድነት ምን ከአገሩ ይለያል? 40 ሰው ያንጓጓል። አንዳንዱ ጆለባል 50 ሰው የሚጎትታል። 30 40 ሰው ምንድን ነው ሽምግልና? ይሄ ሃይማኖታዊም ህግ አይደለም፣ ባህላዊ ማንነታችንም አይደለም። እድር አይደለም የተጠራችት እኮ የተጠራችት እድር አይደለም፣ ዝክር አይደለም። የሁሉ ሰው ተክተልት ለምትሄደው 40 ሰው 50 ሰው ለሽምግልና በሬ ትጥላላችሁ። ማን ይበላዋል? እሱ እኮ ነው የተቸገር ነው። ሙቀኛ ይመስላል ይቻላል። እኛ ከእናንተ የተሻለ ገንዘብ ከእናንተ የተሻለ እውቅና አለን። በማንም ላይ አንሞቀኝ። ከበቂ በላይ ነው ያለውን ነገር በቀበሌም ቢሆን ጥሩ ስም አለን። በወረዳችን እኔም በወረዳዬ ዝነኛ ነኝ። አራት አርጊ ከፈለጋችሁ ጦሶኞች እና እባካችሁ መሬት አይጥበባችሁ በልክ እስቲ ዞለል ከትከሻ ይዘንበል የተባለ ዞለል አታብዙ። ይሮግብላችኋል። ደግሞ ለኢትዮጵያ ውስጥ ያለ ፊልም ኢንዱስትሪ እንደው ደግሞ ደህና ነገር እንኳን ቢሆን እኮ ምንም አይደለም። እንደው ቁም ነገር ያለ ነገር ሰርታችሁ ሰው አይን ውስጥ የሚገባ ነገር እንኳን ቢሆን እኮ ምንም አይደለም እኮ። ስለዚህ በልክ ሆኖ ሲኖሙሉ አበባ ትዳር አይሆንም፣ ፍቅር አይሆንም። ስትፋቱ መሬት ታስጨንቃላቸው። እውነቴን ነው የምላቸው። ሲንግል ማምኖኝ ትላለች። ሲንግል ማማን ጋለሞታ ማለት ነው። ስድቢውን አይሆን አላውቅም። የስድቢውን የሙገዛ ከመጽሐፍ ቅዱስ እኛ ከቤተ ክርስቲያን የተማርነው ያው ባል የሌላት ወይም የፈታች ሴት ጋለሞታ ነው የምትባለው። ስለዚህ ጋለሞታ ነኝ የሚበለው ስትነግረን እንደዛ በለው። እሺ ሲንግል ማም ፈረንጅ ቋንቋ ማለት ዘባችሁ ነው። ነጠላ እናት ነኝ፣ የተነጠልኩ እናት ነኝ። አማርኛው አርጉት። ሲንግል አትበለው። የምን ሲንግል ምን ታሽሞ ነው? ምክንያቱም በምን እንግሊዝኛ ለምን ታረጉታላችሁ? ስለዚህ ስትጨነቁ መሬት ታስጨንቃላችሁ። ተፋታው ባሌ እንዲያርጉኝ ከዛ መዓት በሚሊዮን ነፈስ ይመጣና አንዱ ከሚስትየው አንዱ ከባልየው ሆኖ ይቧቀሳል። ስትጋቡ ህዝቡ ብሎ ይወጣል። ህዝብ አንድ ነገር ወቅ አንተ ኑር አትኑር አያውቋችሁም። እውነት ይኖላች እቺ ጥፍር ቆሻሻ ያክል ትዝ አይላችሁ አትሉትም። ለአርቲስቱ ለዚህ እናንተ ለምታሽቋል ትዝ አትሉትም። እና ለምንድን ነው ጭራ የምንቆላው? ለምንድን ነው የምናሾረው ገዳይ የሚለው እኔ ጥያቄ ነው የጠየኩት። አናሾርጉድ በቃ ማሾርጉድ የሚደወር ነገር እኔ በግሌ ይደወረኛል ማሾርጉድ። እና አቤቱ ውበታ ማዕት ሚሊዮን ውብ እህቶቻችን በረሃብ በጉስቁልና በጦርነት አሉ። የመቶች ጥልቅ ፍላጎት የለኝም። መሬቱ ላይ ያለው ችግር ግን ብንተቸውም ብንጮህበትም የሚፈታ ጉዳይ አይደለም። ስራ ያውጣችሁ እንደ ልማዳችን ይሄን አሳውና አሳሲዎቻችን ላይክና ሼር አድርጉልኝ። ቤተሰቦቹ ግን ኢትዮጵያ ውስጥ ወንድ አርቲስቶች 40 ዓመት ሰርቶ የማያልፍላቸው ሴት አርቲስቶቻችን ግን በ4 እና በ5 ዓመት
በገንዘብ በቤት በመኪና የሚባረኩት በዩ ጩፋ በረከት ነው ወይ? ኮሜንት ስጡ። ወዳችኋለሁ። ፒስ